ሮልክስ ጠጥቼ ራሴን ተጎድቼ ነበርኩኝ፣ ግን አላህ ነው ያተረፈኝ። ካላ በታች ደግሞ አጠገቤ ያሉት ሰዎች ነው ያተረፉኝ። አሁንም ደግሞ እኔ ከሱ እኔ የምፈልገው አንዱ አይዴ ነው የምፈልገው። አይዴ ከጨረሰ በኋላ ደግሞ ለቦይስም ልክ ያለው ነው ለሱ አይዴ ነው የምፈልገው አልኩ። አይዴ ሚስቱ ስለሆንሽ ነው? ቆይ አይዲ የሚያሰራልሽ ሚስቱ ስለሆንሽ ነው ወይንም 9000 ድርሃም ስለከፈልሽ ነው? ይሄን ምረጪና ያሰራልሽ። ሚስቱ ስለሆንሽ ነው የሚያሰራልሽ ወይስ 9000 ድርሃም ከፍያለሁ ስለምትይ ነው? አቡዬ እኔ ምን መሰለሽ፣ እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም ያወራሁት፣ ገባሽ? ምክንያቱም ምን መሰለሽ፣ ባሌ ነው ብዬ ነው ሰጠሁት። አሁንም በቦይስ እኔ የጠየኩት እባክህ ወረቀቴን ስራልኝና ስራ ይገባለው ያለውን ነገር ደግሞ ወረቀት ከጨረስክ በኋላ ወረቀቴን ከተቀበልኩኝ በኋላ እናወራለን፣ ችግር የለውም አልኩ። እኔ ማሳት ፈልጌ አይደለም፣ ገባሽ? እኔ እንደዚህ አርግልኝ አቢባዬ ጊዜሽን ባገይ ማለት ነው። አመሰግናለሁ። አይደለም ቅድም እኮ እንዲህ ብላለች ሙባረክ እንዴ ይፈልጋለኝ ሐቁን ኢቃማ ካሰራልኝና ቤት ተከራይቶ ካስቀመጠኝ ሐቁን አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምናት ስለምትተማመንባት ነው። እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራዋት ተመንና አሰራላታለሁ። እኮ ማሪ ተመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? ሰጥተሻል? እኔ እየነገርኩኝ ነው እኮ። ለምንድን ነው እንደ መሄና አልቆየ አይዴ ሌላ ነገር ችግር የለ። እኔ ለባልና ሚስት ስለሆነ ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነው ያሰጣችኝ ማለት ቀባለን። ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራሁት፣ ለብር ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን። ባልና ሚስት ናችሁ ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱ አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ብር ባልሽ ደግሞ ብር ካለሽ እንጋገዛለን ምናምን ይባልልም የለም? አዎ አለ። አዎ እና እኔ ደግሞ ለ10,000 ብር ለአይዴ ነው፣ ለ10,000 ብር ለእንትን ለመንጃ ፈቃዴ ነው፣ 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለኔ ማድረግ አሰብከኝ። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ? ሀቢባ በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባሌ ብር እየሰጠው ነኝ። አሁን ከአንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትን ምንም። አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱን ሁለቱን ብቻ እንድታሳየን ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለህ? ብሩን የሰጠሁት ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸፍታት ብሏል። ኦኬ አልሐምዱሊላህ። አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም እኔ የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ። ወረቀት ባይኖራችሁም ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም። ምንም ወረቀት የለም እኮ ወረቀት የለም ማለት ነው። እንደዛ ነው ዴሊካ የሚታስ ታዲያ የታሰረበት ወረቀት የታል ታዲያ? ወረቀት ከሌለ ምንድነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ለሀገሩ ወረቀት ያለ ወረቀት ታዲያ ባሌነቱን በምንድነው ማረጋግጠው?
ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችንና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሪምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ የያዘው የሆነ ኪታብ ነገር ደብተር ነገር ምን ማለት ያዘ? ቁርአን አለ ማላችን ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም። ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። በቃ እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣሁ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁ እኛ ልናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ ብር ስለሌለው ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጎደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽ ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽ ላይ እኔ ምን ያውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠሽ ልጅ? ታዲያ እንዴት እኔ እንጃት ያለሽ 9000 ሪያል አንቺ ሰጠሽ? እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ ይሄና ለምን ቆየ? ይሄና ለምን ቆየ? ሙባረክ ወና 40 ደቂቃ ከሚት ያለ ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም፣ ካመነች በፍጹም ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። ይሄን በዚህ ነው የተቋጨው ነገሩ። አይ ኖ እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ብለካት አላልኩም አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት። ሐቁን አውጣለታለሁ አላልሽም? ከአይዲን አሰርቶ ቤት ተከራይቶ ካስቀመጠ እንደበጠበጠች ነው እኮ አንቺ ያስተካከልሽላት። ያለው ነገር እናወራለን። ግን መጀመሪያ አይዲን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል ያልተወራ? እዚህ ጋር ምን አለ ይቀር ያልተወራ? ያለውን እናወራለን። አይዲ አሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ ይቀር ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዲን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? ኖ እዚህ ጋር እንደተናገርሽው እዚህ ጋር ካጨረስ የለም እዚሁ ነው እንጂ ማለት አይደለም። ውስጥ የሚኬድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልከደ ደግሞ በቃ እኔ አሁን የሚፈልገው አይዴ ብቻ ነው የሚፈልገው። አይዴ ምንድን ነው እኔ የማሰራው አይዲ የለም። አይዴ ነው የሚፈልገው። አዎ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ ሂጂና ክሰሹ ማሬ። ባሌ በሼኮቹን ጥሪያቸው ቀራማ ውስጥ ነው ገባሁት። ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ፓስፖርት ለእነሱ ሲስተም ውስጥ ነው አለ።
ለኔ ወረቀት ለነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱም ለነሱ ሲስተም ውስጥ ነው። ለዛ እኮ ነው ማሪ፣ ለዛ እኮ ነው ኤምባሲ ሄደሽ ክሰሽ እኮ የምልሽ የኔ እናት። ኤምባሲ ኢቃማ አያስፈልግም፣ ቀራማ ምናምን አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንዴ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር አይደል? እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼክ ሆነው አይደል? ሚስቱ ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጠቻለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትስአፕ ላይ ልግሻለሁ። ብዙ ነገር ነው። ሀሳብሽን ቶሎ ቶሎ ትቀይሪያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ ነው። ማሬ ነውልሽ። መታረቅ ትፈልጋላችሁ? ታረቁ። አይ አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። እኔ ስለምፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዲያ ስለምፈልግ እዚህ ነው የምንጨርሰው። እኔ አምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ሙባረክም ስትጠብሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁና እንዴ? ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ أذان المغرب. الله أكبر الله أكبر الله أكبر.